ሰላም ልጆችዬ እንደምናችሁ። ዛሬ ደግሞ በጣም ደስ የሚል ተረት ልነግራችሁ መጥቻለሁ። ተዘጋጃችሁ? እሺ ልጆችዬ። በአንድ ወቅት በለመለመውና በሰፊው የአፍሪካ ሳር ምድር ውስጥ ሁለት በጣም የሚቀራረቡ ጓደኛ ማቾች ነበሩ። አንደኛዋ ሚሚ የምትባል በጣም ቀልጣፋና ተጫዋች ጦጣ ስትሆን፣ ሁለተኛው ደግሞ ዛላ የሚባል ረዥምና በጣም ደግ ቀጭኔ ነበር። የጫካው እንስሳት ሁሉ በሁለቱ ጓደኝነት እጅግ ይገረሙ ነበር። እንዴት እንዲህ አይነት የተለያየ ቁመትና ባህሪ ያላቸው እንስሳት ጓደኛ ይሆናሉ እያሉ ይጠይቁ ነበር። ሚሚ በዛፎች ላይ ስትዘል፣ ዛላ ደግሞ በዝግታና በግርማ ሞገስ መሬት ላይ ይራመዳል። ነገር ግን እነሱ ሁሌም ፍቅራቸውን ነበር የሚያስቡት። በአንድ ወቅት በጫካው ውስጥ ፀሐይ በጣም በረታች፣ ዝናብም ጠፋ፣ መሬቱም ደረቀ። ዝቅ ብለው የሚገኙትን ለምለም ቅጠሎችና አዝርዕት ሁሉ ጠወለጉ። ሚሚም በጣም ተራበች። ዛላ ሆይ ሆዴ በጣም ተራበ፣ የሚበላ ሁሉ ድርቅ ብሏል አለችው በሐዘን ድምፅ። ዛላም እኔም ተርቤያለሁ ሚሚ፣ ነገር ግን አንገቴን ብዘረጋም ከፍ ያሉትን ዛፎች ቅጠል መድረስ እንኳን አልቻልኩም፣ ምንም ምግብ ማግኘት አልቻልኩም አላት። ጦጢትም አንድ ብልሃት አመጣች። ለምን ራቅ ብለን ሄደን ምግባችንን አንፈልግም አለችው። ዛላም በሐሳቧ ተስማማ። እየተጓዙ ሳለም በርቀት የለመለመ ስፍራን ማየት ቻሉ። አካባቢውም ላይ ሲደርሱ ዛላ ዛፉ ላይ የበሰሉና ቢጫ የሆኑ ማንጎች ተንጠልጥለው ተመለከተ። ነገር ግን ቅርንጫፉ በጣም ቀጭን ስለሆነ ዛላ ሊደርስበት አልቻለም። ሚሚ ደግሞ ዛፉ ላይ ብትወጣም ማንጎቹን ለመቅጠፍ አቅም አነሳት። ሚሚ አንድ ብልሃት አመጣች። እንዲህ አለችው፣ ዛላ ሆይ አንድ ሐሳብ አለኝ። አንተ ረዥም ነህ፣ እኔ ደግሞ ቀልጣፋ ነኝ። አንተ አንገትህን አቅርብልኝና እኔ ራስ ላይ ልውጣ፣ ከዚያም ማንጎቹን እቀጥፋቸዋለሁ አለችው። ዛላም በደስታ ተስማምቶ አንገቱን ዝቅ አደረገላት። ሚሚም በፈጣን ሁኔታ በዛላ አንገት ላይ ወጥታ ራሱ ላይ ተቀመጠች። ሚሚም የበሰሉትን ማንጎዎች የቀጠፈች ወደ ታች ትጥል ጀመር። ሁለቱም ማንጎቹን በጋራ በሉና ረሃባቸውን አስታገሱ። በዛላ ቁመትና በሚሚ ቅልጥፍና ይገረሙ የነበሩት የጫካው እንስሳት በሙሉ ይህንን ተመልክተው እጅግ በጣም ደስ አላቸው።